እኮ ከአንተ ጋር የተፈጠረ እኔ አሁን አንተ እንድታብራራልኝ የሚፈልገው ምንም ማንም ሰው ቢያብራራልኝ ምንም ነገር አላምንም። ምኑ ነው ማብራራልኝ? ዛሬ ጠዋት ላይ የሰራሁትኝ ቪዲዮ እኔ በነገራችን ላይ በትክክል ነገሩን ሳቀው መጥቼ ቪዲዮ ስሰራላችሁ ትኩስ ነገር እያልሽ ምናምን አትቀበጣጥሪ ምናምን የምትሉ ሰዎች አላችሁ። ኮመንታችሁን ስላየሁኝ ነው። አሁንስ ገባችሁ? ተልኮ ተረዳችሁ? እነዚህ ሁለት ልጆች ብሩኬንና ሀይሚን ለማለያየት እንደመጡ እየተዋወቁ እንዳልተዋወቀ ሆነው እንሽላሊት ብሩኬንና ሀይሚ ለመለያየት ቆርጠው እንደተነሱ አያችሁ። የልጁ አባት ነኝ ብሎ እስከመጣ ድረስ አምኖ ነው አይደል መጋፈጥ ያለበት። ከማጋራ ከራሷ ጋራ ማለት ነው። ምንድነሽ? ለምንድን ነው እንደዚህ የምታደርጊው? እኔ እኮ ነኝ የልጁ አባት። እነሱን ለምንድን ነው ለመለያየት እንደዚህ የምታደርጊው ብሎ መጋፈጥ የነበረበት ልጁ እውነተኛ የልጁ አባት እሱ ቢሆን አስረጋዡ የሚጋፈጠው ከዩ ጋራ ነበረ። አሁን መልሶ ከማጋ ተጋፈጠ? ከብሩኬ ጋራ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ይበልልኝ በያላችሁበት። ነገር ግን እኔ በጣም ተበሳጭቻለሁኝ፣ በጣም ማለት ነው። ቀድሜም ነገሩን ስለሰማሁትም እናንተም አብራችሁ ትሰሙታላችሁ ብዬ ግን ከመስማታችሁ በፊት እኔ ልንገራችሁ የሰማሁትን ብዬ ቪዲዮ ጠዋት ላይ ሰርቼላችሁ ነበረ። ሁለቱ ብሩኬንና ሀይሚን ለመለያየት ነው። እናንተ ግን ተብሩኬና ከሀይሚ ጎን ቁሙ ብዬ ቪዲዮ ሰርቼላችሁ ነበረ ጠዋት። እኔ ምንም ነገር ለላይክ ለሰብስክራይብ ብዬ እዚች ጋር ውሸት አውርቼ አላቅም፣ መድኃኒዓለም በሚያውቀው። ምክንያቱም ይቻ አንደበት ነገ በሰማይ ቤት ትታሰራለች እና ማለት ነው። ዛሬስ ገባችሁ? ነገሩን አወቃችሁ፣ አመናችሁ። ደውሎ ለብሩኬ እኔ ነኝ የልጁ አባት ብሎ መጣ አይደለ? አንድ ሰው የልጅ አባት ነኝ እኔ ነኝ ከእሷ ጋር ያደርኩትኝ እኔ ነኝ ፍቅረኛዋ ብሎ እስከመጣ ድረስ እንዴት ዛሬ አንተ ተጠራጥሬሃለሁኝ፣ ግልጥ አድርግልኝ፣ ማብራሪያ እንድትሰጠኝ ፈልጋለሁኝ፣ እየጠረጠርኩ ነው ይላል። እንዴት ዞሮ ዞሮ ብሩኬን ለምን በዚህ ልክ መሄድ ፈለገ? ግልጽና ግልጽ ነው። ሁለቱም ተመካክረው ብሩኬንና ሀይሚን ለመለየት፣ በተለይ ደግሞ ሀይሚዬን በደንብ አድርገው አሳምነው በብሩኬ ላይ ከባድ የሆነ ጥርጣሬ አድሮባት ብሩኬን እንድትለየው በቃ ተስፋ እንድትቆርጥ እንደዛ አይነት ስራ ነበረ ሲሰሩ የነበረው። ዛሬ ሀይሚዬ ባለመኖሯ ትንሽ ከፍቶኛል። የምሬን ነው። ግን ትረፍ ለምን ትጨናነቅ? እዚች ጋ ብሩኬ ዛሬ ጥሩ ነገር አድርጓል። ይሄ ኮስተርተር ማለቱ ልጅቷንም እንደዚህ መገፍተሩ ጥሩ ነው። ሴት ልጅ ለምን ገፈተረ ልትሉ ትችላላችሁ። ሴት ልጅ በራሷ እጅ ራሷን ክብሯን ዝቅ እስካደረገች ድረስ ራሷን እስካላስከበረች ድረስ ማንም ሊያከብራት አይችልም። ምክንያቱም እኔና አንተ አንሶላ ተጋፈናል ብላ ነው ብሩኬ ጋር የመጣችው አይደለ? እኔና አንተ አንሶላ ተጋፈናል ልጁ ያንተ ነው ብላ ነው ራሷን ዝቅ አድርጋ የመጣው ማለት ነው። ባልዋለበት ፍየል ባልዋለበት ድንጋይ ለቀማ የሚባል ነገር አለ። ይሄ ልጅ ተጨነቀ፣ ለማስረዳትም ሞከረ፣ የሚያምነው ሰው አጣ። ዛሬ ታዲያ ታሙ በላይ ስትሆን ምን ያድርጋት? በደንብ ነበረ በጥፊ አግለህ መጣል ያለብክ። እርጉዝ ስለሆነችስ አንተኛው ቅማል ማለት ነው። እርጉዝ ነች እንደዛ አትግፋት ምናምን እያልክ ታሽቃብጣለህ እንዴ? እርጉዝ ሚስትህን ያዛ፣ እርጉዝ ሚስትህን ያዝ። አንተና እርጉዝ ሚስትክ የመጣችሁት የነዚህን ሁለት ልጆች ፍቅር ለማጣውለግ ለማበላሸት ነው ተቆርጣችሁ የተነሳችሁት አይደለ? ስለዚህ እስካልተከበረ ድረስ ይቺ ሴት ብሩኬ አይደለም በጥፊ በህግ ፊት እንኳን ቢገትራት ደስ ይለኛል። እንደውም ስም በማጥፋት ወንጀል ብሩኬ ቢከሳት ደስ ይለኛል። ምክንያቱም ከአሙ በላይ ነው የሆነችው። ምን ያውረገርግሻል? ያስረገሰይሽን ወንድ እንኳን ማታቂ ጥውልግ ምን ሆነሽ ነው እንደዚህ ፊጥ የምትዩ? ልጁ ምን ይሁንልሽ? ይቀቀልልሽ? ይሰቀልልሽ? ምን እንዲሆንልሽ ነው የምትፈልጊው እንዴ? ከአሙ በላይ እኮ ሆንሽ፣ ከአሙ በላይ ሆንሽ። አይደለም መገፍተር ይቅርና ሁለት እግሯን ቀልጥሞ ዶሮ ጠባቂ ነበረ ማደርጋት እኔ ብሆን። እኔ ውዶቼ የሆነ ነገር ካላደረግኩኝ አላደረግኩም። በቃ አንድ ጊዜ ሰው ዝም ብሎ በውሸት ሲከራከረኝ አልወድም። እኔ ቦግ ነው የሚልብኝ እግዚአብሔርን። እኔ ብሩኬ ላይ ያዩትኝ የተሰማኝ ስሜት ያ ነው ዛሬ ማለት ነው። አንተ ሲጀመር ስትመጣ ራሱ እየተደነጋገርክ ነበረ ስታወራ የነበረው የሆነ እየተንተባተብክ ምናምን እየተርበተበት ውሸት እንደሆነ ማለት ነው። እኔ የልጁ አባት ነኝ ብለህ የመጣው ከዚህ ከቅማል ጋራ ተነጋግራችሁ ሂድና እኔ የልጁ አባት ነኝ ብለህ በለው ለቡሩኬ። ከዛ በኋላ ደግሞ
እንደገና በእንደዚህ ብለህ በእነሱ መሃል ግባ። ከዛ ከእንደገና ደግሞ መልሰክ እኔ አንተን ጠረጠርኩ ትለውና እንደገና ደግሞ ሌላ ውዝግብ ውስጥ ትከተዋለህ ያለችክ ይቺ ሴት ናት። ይቺ ሴት ልካህ ነው የመጣው ወደ እነሱ ህይወት። ይቺ ሴት ብቻ አይደለችም፣ አሉ ሌሎችም እነምንት የሚባሉ ሰዎች። ቆይ ፎቶቸውን ለጥፍ ያጥቤ ነው ማሰጣቸው። እነሱ ሁሉ ልከው ነው ይሄንን። ምክንያቱም ያ ምንት የሚባል ሰው ለሃይሚ አፈቅራለሁ እያለ ሲያለቃቅስ ነበረ። አፈቅራታለሁ እያለ ስንት ጊዜ በረኪና እስከ መጠጣት ደረጃ ደርሶ ነበረ። ያም ማልሳካ ሲልለት እሱም ልኮህ ሊሆን ይችላል። ምክንያቱም ከሱ ጋራ የሆነ ታይም ላይ ተገናኝታችሁ አይተናል፣ እናውቃለን። ስለዚህ ይሄ የፈለጋችሁትን ነገር ብታደርጉ ፈጣሪ ያገናኘውን በእናንተ አረካታ የሚለያይ ሰው የለም። በጣም ማለት ነው። በጣም አበዛችሁት። ፈተና ሊበዛ ይችላል። አይኖ ሃይሚም ያልሆነ ነገር ልትባል ትችላለች። ውዶቼ በዚህ አያበቃም፣ ሌላም ነገር ሊኖር ይችላል። እኔ የፈራሁትኝ ሃይሚ ያለ ስሟ ስም እንዳትሰጥ ነው። አሁን ላይ በጣም እያሰጋኛለሁ ማለት ነው። ልክ ብሩኬ ላይ የብሩኬን ስም ለማጥፋት በዚህ ደረጃ እንደተሄደው ሁሉ ነገ የሃይሚን ስም የማያጠፉበት ምንም አንዳች ነገር የለም የሚያግዳቸው ማለት ነው። እኔ በጣም ያናደደኝ ነገር የልጁ አባት ነኝ ብሎ መጥቶ እንደገና አንተና እሷ በተደጋጋሚ ሆቴል መያዛችሁ ምናምን ሩም መያዛችሁ እኮ ነው ያለው ዛሬ ማለት ነው። አስቡት። ይሄንን ከምን የተነሳ ነው እንደዚህ ሊል የቻለው? በል ብለው ነው እሷ። ለምን መጀመሪያ እኔ አላቅም ሳላቅ የተፈጠረ ነገር ነው እኔ የማውቀው ነገር የለም ምናምን ገደመኔ እያለች ነበረ ስትልከሰከስ የነበረው። አሁን ጭራሽ ረበም ቤቴስ ምን አይነት ሰዎች ናቸው እነዚህ? ምን አይነት ፌንጣ ናቸው? ሰውን የማይፋቱ ማለት ነው። አትጥሯት። ሲጀመር ፍፄም ቢሆን አትጥራት። ምክንያቱም መጥራት አያስፈልግም ከዚህ በኋላ። ብሩኬ ዛሬ ያደረገው ነገር ደስ ብሎኛል። እሷንም በጥፊ እሱንም በጥፊ አወላግዶ መስደዱ ወደ መጡበት ደስ ብሎኛል። ምክንያቱም እዚች ጋር ብሩኬ እርጉዝ ናት ብሎ ሊታገሳት አይችልም። ምክንያቱም ያለ አግባብ ስሙን እያጠፋች ነው ያለችው። ይሄንን ጣፋጭ የሆነ የፍቅር ህይወቱን እያበላሸችበት ነው ያለችው። ያለ አግባብ ያለ ስራውስ ያለ ባልዋለበት በቃ ስሙን እያጠፋች ነው ያለችው። ትክክለኛውን ውሳኔ ዛሬ አማቼ ወስነሃል። ትክክለኛውን ውሳኔ ነው የወሰንከው። ይሄ እርጉዝ ነች፣ ትወድቃለች፣ ትሰበራ ራሷ እኮ ነች ስሙን እያጠፋች ያለችው። ከምድር ተነስታ ህይወቱን እየበጠበጠ ያለችው ራሷ ናት። ስለዚህ መማታቱ ልክ ነው እንደኔ ማለት ነው። እሷንም በቃ አለቀ። ስራችሁ ተጋልጧል። ይበቃል፣ ይብቃችሁ። ከዚህ በኋላ ደግሞ ብሩኬና ሃይሚ ብትነቁ ነው የሚሻላችሁ። እዚች ጋር ካልነቃችሁ፣ ካላወቃችሁ፣ ሴራው አሁንም ካልገባችሁ ብሩኬና ሃይሚ መቼም አንድ ልትሆኑ አትችሉም መቼም ማለት ነው። አሁን ደግሞ ይሄንን አይተሽ ሃይሚ፣ በተለይ ሃይሚ ይሄንን የዛሬውን አይተሽ ብሩኬን መተሽ በንጋሚ ከነሱ እኩል ተሰልፈሽ እኔም አሁንም አላመንኩም ካልሽው እንደማትወጁ ነው የማውቀው። እኔ የምረዳው እንደማትወጁ ነው የምረዳው። አሁን እዚህ ጋር ይሄ ሴራ ግልጥና ግልጥ ነው። ይሄ ሴራ ግልጥና ግልጥ ነው። ይሄ ካልተረዳሽ እውነት ይሄን ቪዲዮ የዛሬውን አይተሽ ባትመጭም እንኳን ምን እየተደረገ እንደሆነ ምን አይነት ነገር እየተደረገ እንደሆነ ተረተሽ ይቅርታውን የማትቃበይ ከሆነ ከፍቅረኛሽ ጎን የማትቆሚ ከሆነ ዋጋ የከፈልሽለትን ህይወት እያጣሽ ነው ያለሽው ቅማምዬ። ከዚህ በላይ እኔ ምን ብዬ እንደማስረዳ አላቅም። እኔ እንጃ ለምን እንደዚህ ተስፋ እንደቆረሽ ለምን እንደዚህ። በእርግጥ ነገሩ ቀላል አይደለም። ሃይሚዬ የተሰበረችው መቼ መሰላችሁ? ልጅቷን ቡታጅራ አግኝቻታለሁኝ ቡታጅራ የሄድኩ ጊዜ ያለው ቃልና እሷ ደግሞ በመሃል መታ አርግዣለሁ ያለችው ነገር በቃ ይሄ ውስጧን ስብርብር አድርጎታል። ተሰብራለች። የተሰበረ ልብ ደግሞ በቶሎ አይጠገንም። እና ሃይሚንም እረዳታለሁ። የሆነ በአንድ ጊዜ ተመለሺ፣ በአንድ ጊዜ በቃ አንተን አምኛለሁ ብለን የሆነ ቦታ ላይ ልንቆም አንችልም። የተሰበረ ልብን ለመስበር አንድ ቀን አይፈጅብንም፣ ለመጠገን ግን ከ1 ዓመት በላይ ይፈጅብናል። ስለዚህ እንደዛ ሆኖ ነው ነገሩ። እናንተ ግን በጣም ታሳፍራል። አንተ በተለይ ደግሞ ሽልጥልጥ በጣም ታሳፍራለህ። ተልኮውን ደርሰንበታል፣ አውቀናል። ከዚህ በላይ ማወቅም አይጠበቅብንም። አሁን ላይ ግን ዋናውን ስራ ሊሰሩት የሚችሉት ብሩኬና ሃይሚ ብቻ ናቸው። በቃ አለቀ። እጅ ለእጅ ተያይዘው ማንን ማሳፈር? ልጅቷን የልጁ አባት ነኝ እኔ እያለ የልጁ አባት ብሩኬ ነው እያለች ነው አይደል የምትለፋጠጠው። ስለዚህ ምንድነው ማድረግ ያለባት ሃይሚ? እሰይ ደግ በቃ ብላ ከብሩኬ አጠገብ ቆማ በቃ ጥጓን ማሳስ አለቀ። አብራ ሆና የምትወቅ ሰው ከሆነ ብሩኬም ተስፋ ይቆርጣል።
በቃ የራሱን ህይወት ነው የሚጀምረው፣ ወደ ራሱ ህይወት ነው የሚገባው። ይሄንን ነው የተረዳሁት።